ወደኔ ስትመጪ ክፉ አገኘሽ ወይ የፍቅሯ ጽናት ሳይገሰኝ አንተ እስካሁን የት ነበርክ? እባክህ ማታ እንቅልፍ አልተኛውም። ሊነጋ ሲል ወሰደኝ። በቃ ክላስ አንገባማ? አዎ እባክህ ይብራብን። በቃ አንደኛችንን ቀጣይ ሳምንት እንገባለን። እራሽ እኔ ከነገ ጀምሮ ቀጥለጥ ብዬ ነው ማሮሽ። ሳቃችሁ አይደል? አሳያችኋል። እሺ ጠብቀን። አንተ ጠብቀን። አንቺ ፈሎ እንዴት ነሽ? ትንሹ ጀማው ስልክ ልቀበላት እንዴ? ሲያምር ይቀራል። መቼም አታደርጉ። እሺ እንግዲህ አንተ ልጅ በዚሁ ከቀጠለ መጨረሻችን ሸቤ ነው የሚሆነው። እኔ 18 ዓመት አልሞላኝ አልታሰር ምን አገባኝ? አንተ ተምቼው እንግዲህ እንዴ ስልኪኝ ለስልክማ እንደዚህ መሆን የለብኝ። ገና ልብሽ ልሰርቁ አይደል እንዴ? አልቀረብህም። ቆይ ቅዱሴ ምን ሆነሃል? ከቅድም ጀምሮ እኮ ዝም አልከኝ። ኧረ ምንም አልሆንኩም። እንዲህ ዝም ብዬ ነው ፊዮሪ። አታስመስል እባክህ። የሆነ የደበከኝ ነገርማ አለ። ፊዮሪ አሁን ማውራታችን ግዴታ ነው? አየህ እንደዚህ ስትሆን ነው የሚያናደኝ። ደክሞሃል አይደል? ከኔ ጋር መሆን ሰልችቶሃል አይደል? ምን እያልሽ ነው ፊዮሪ? ኧረ በፍጹም እንደዛ አይደለም። እውነቱን ልንገርህ፣ መሄድ ትችላለህ። ከኔ መሸሻ አያስፈልግህ። እንዴት ነው የምትፈልጊው? እኔ ግን ሁሌ ከአንቺ ጎን መቆም ነበር የምፈልገው። ከኋላ ያዝከው ምንድን ነው? አሳየኝ። ለምን የምትደብቀኝ? ይኸውልሽ የደበኩት መሄጃ መንገድን ሳይሆን አብረን የምንቀርበትን መንገድ ነበር እና ደግሞ ከጠዋት ጀምሮ ዝም ያልኩት በቃ አለ አይደል ለአንቺ ይሆናል የሚለውን ቃል ስፈልግ ስለነበር። ፊው የህይወቴ ሙሉ ደስታ ትሆኛለሽ። እኔ ቅዱስ አብዳል እንዴ? አዎ በደስታ ፊው እወድሻለሁ፣ በጣም እወድሻለሁ። አላስችልህ አለኝ ለባብሳ ስትሄድ እንዴት መከራ ነው ቆንጆ ሴት መውደድ። ወዴት ነው? አክስቴ ጋር መሄድ አለብኝ። ኦኬ አክስቴ ጋር ላድር ስለምችል እንዳትጨናነቅ እደውልልሃለሁ። እሺ ሸከረ ነገሩ መላቅጡና ሰያይባል ነገር ለባብሳ ስትወጣ ያየበት መኛት ምን ታደርገው እሷ በልመናት ልቤ ጨዋ ነው ቀሚሷ። በቃ እንዳወራ ነው። ማታ 3 ተኩል ላይ የሆቴልና የሩሙን አድራሻ ልክልሻለሁ። ታዲያ በደንብ አስደስቹ። ቆንጆ መላ ነው የሚከፍለው። የኔ ፍቅር እንዴት አደርክ? የትም ስትል ከሰከሽ ያድረሽ እኔ ጋር ትመጫለሽ? ቆይ በእናትህ ላስረዳ። እሺ ሁሉ ገንዘብ ከየት ነው የማመጣው? እናቴማ በፍጥነት መታከም አለባት ዶክተር። እሷን ካጣው ሞታለሁ። በጣም ስትጨናነቅ ሳይክል አግዝ ብዬ ነው። እናቴን ለምኝም ቢሆን አሳክማታለሁ። ውጪልኝ፣ ውጪልኝ።
የኔ ቆንጆ ግን ለምንድን ነው የማንጋባው እንዴ? እቺ ልጅ ግን የምረቱ ነች። ዛሬማ ማጣራት አለብኝ። የት ይቀራል ብለህ ነው? እኔ እኮ ነገሮች ይስተካከሉ ብዬ ነው እንጂ በጣም ነው ማፈቅር። ዳግም እንዴ አንቺ ሂጂ እንዴ አንተ ዳግም አንተን ነው መሰለኝ። አይ አይደለም፣ ነይ ከዚህ አካባቢ እኮ እንሂድ ብዬ ነው። አንተ ዳግም አንተን እኮ ነው። አንተ ዳግም እህት እኮ ነች እየጠራች ያለችው። ሂጂ። እንደተለመደው ደግሞ ብር አምጣ ብላ ልጨቀጭቀኝ ነው። ቆይ አንዴ አዋርቻት ልምጣ። ምን ሆነህ ነው ስጠራክ ዝም ብለኝ የምትሄደው? ዛሬ ምን ልትሰሪ መጣሽ? ነገ አይደለ እንዴ እንገናኛለን ያልኩሽ? እንዴ ናፈከኛ። ከመምጣቴ በፊት ደግሞ እኮ ደውዬልክ ነበር። እኔም እኮ ናፍቀሽኛል የኔ ቆንጆ። በቃ ዛሬ ሂጂ እሺ፣ ነገ እንገናኛለን። ሂጂ። ለምንድን ነው ግን ዳግዬ እህት ላይ እንደዚህ የምትጮህባት? ኧረ ተያት በእናትሽ። ትናንትና ብር ሰጥቻት ዛሬም ካልሰጠኝ እኮ ነው የምትለው። ደፋር። ምን አንተ እኔ ነኝ ብር ካልሰጠኝ ብዬ የሚጨቀጭቀኝ? ሀና እባላለሁ፣ ፍቅረኛው ነኝ። አንቺን ማወቅ እችላለሁ? እኔም ምን እና እህቴ ነሽ ብር እየጠየቀች ነው ሲልሽ የነበረው? አዎ። ልክስክስ፣ ሁለተኛ አጠገቤ እንዳትደርስ እሺ? ስለዚህ እኔም እስከዛሬ ለሷ እህቴ ነበርኩ ማለት ነው አይደለ? ኧረ አይደለም እኮ በእናትሽ። በል ውሻ ነህ እሺ? ምበላው መቀብሰው ፍቅርን ተርቦ ያለም የሞት ሰው ቆይ ግን ለምንድን ነው ሁልጊዜ እንደዚህ የምታይ? ሌላ ነገር አታይም እንዴ? ዓለም ላይ በጣም ብዙ የሚያምሩ ነገሮች አሉ፣ ግን እኔ እነሱ አይታዩኝም። እንዴ ምን ማለት ነው? አይንህ እኮ እያየ ነው። ከነዚህ ወይኖች ፍቅር ይዞኛል፣ ለሌሎች አይኖች አይነ ስውርኛለሁ። ኧረ እባክህ አልቀረብህም። አሁን ለእኔ ብርሃን ማለት ያንቺ እይታ ብቻ ነው። ያንቺ አይኖች ሲሆኝ ዓለም ይበራልኛል፣ ሲከደኑ ደግሞ በጨለማ አዋጣለሁ። አንቺን ካየ ወደ ሌላ ውበት ማየት ተስኖኛል። ጩራ አቦቢታየው በይፋ ምን ያለሽና ይኸው ጓደኛሽ መጣችልሽ። አንቺ ግን እቺን ጓደኛሽን አላስነካልሽኛ? አንተ የምርህን ነው እንዴ? እኔ እኮ እየቀለድክ መስሎኝ ነበር። የምሬን ነው። ዛሬ ራሱ እሷ ትመጣለች ስላልሽኝ ነው የመጣሁት። ጭራሽ አንተ ቆይ ለምንድን ነው ልታየኝ የማትሞክረው እንዴ? ሁሌ እንዳየሁሽ አይደል እንዴ? ቆይ ሴት መስያ ልታየህም? ምን አገናኘው? እንደው መጣችልህ። ጓደኛዬ በጣም ነው የምትመቹ። ሊያዋራሽ ይፈልጋል። ጥሩ ባህሪ ነው ያለው። አዋሪ አንተ ሌላ አማራጭ የለኝም። የእሷን ልብ ለማግኘት ይሄን ማድረግ ግዴታ ነበረብኝ። አሁን ለማንኛውም ማወቅ ያለብን አውቃለሁ። ሳትርቅ ተከተላት። እውነትሽን ነው። ፍቅር ክፍተት አይፈልግም። ብዙ ሳትርቅ ሄጄ ላናግራት። ጄሪ ያንቺን ልብ ለማወቅ ፈልጌ ነው እና እኔም ማፈቅረው አንቺን ነው። ክፉ መንገድ ስንት ያየ ውበቱ ኢዙዬ እንዴት ናፍቀኝ እንደነበር። ከዚህ በኋላ አብረን መቀጠል አንችልም። ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን መቼም አትተወኝም አይደል? መቼም አልተውሽ። የተዘጋው ልቤ ሲጀምር መከፈት በቃ መጀመሪያቸውን ብናቅ ኖሮ ማንጀምራቸው ብዙ ነገሮች ነበሩ። ምክንያት መስማት አትፈልጊ? አንዳንድ ምክንያቶች ለባለቤቱ እንጂ ለሌላ ሰው ያለኔ መኖር እንደማይቻል ነገ መተሽ እንዳትጠብቂ። አሁን ጨርሰን በልምምጥ እኮ ቤት ይሰራል። ደግሞ ማን ማንን እንዳጣ ጊዜ ያሳየናልሽ። ቤት አገኘው ልልስል ተመልሰ ቀርተ ስደተኛ አረከው ልቤ ስደተኛ
ነሃንዬ በዚህ ጋር ነው ዚዙ ኡፋይ ዚዙ በእናትሽ ለዛሬ ብቻ ሀናን ያልሄድም ጓደኞቻችን አይደለ እንዴ ዚዙ እኔ እኮ ባንቺ ምክንያት ሳላያቸው ቆየው አውቃለሁ ሀንዬ ጓደኞቻችን ናቸው ግን ደግሞ አንቺ ሂጂ በቃ ነው ያልሄድም አንቺ ገና ባለወቅሽው ነገር ነው እንደዚህ የምትሆኚው እኔ ሀና በየቀኑ እየወደድኩት እየመጣው ነው ባገኘሁት ቁጥር ፍቅሬ ይጨምራል ምን ያስቅሻል ታዲያ ለምን ጠፋሽ ፈራው እኮ ዳግዬ ምን እንከን አይተሽብኝ ነው የምትፈሪኝ ልክ እኔ እንደምወድ ካንተ ባትወደኝስ አንቺ ራሱ እኔ እንደምወድሽ ባትወጂኝስ ብለሽ አሰበሽ ታውቂያለሽ ይኸውልሽ ዚዙዬ ፍቅር መላመድ ነው ሁሉም ነገር በጊዜ ይሆናል የተሰጠሽን ስጦታ ሳታዩ ትጤዋለሽ ፍቅርም እንደዚያው ነው ፈጣሪ የሰጠሽን ሰው ገልጠሽ ሳታዩ መተው የለብሽ አሁንስ እንዳታጭኝ ትፈሪያለሽ እወድሃለሁ እንዴ ላስብበት ወይ ለምን ከሜሪ ጋር ቤት አላስጠናችሁ ካልደበረሽ ማለት ነው አረ አይደብራትም እማዬም እምቢ አትለንም በጣም ወዳታለች እሺ ደስ ይለኛል ካሌባ ላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽቴን የከለስኩለት በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ ሰላም ለዚህ ቤት ቴትዬ እንዴት ዋሉ ሜሪ የለችም ነይ ካሌባ አለ የኔ ጫዋ ነይ ግቢ እስኪ እሺ ቴትዬ እና ሃይማኖታችን አንዱ ነው ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረከው ደሞ ላንስ ለገንዳ መዛ ወስቴን አንብበ አንተም ቢሰባ ወይ ሳይኮሎጂ በጣም ይቅርታ እሺ ያስሚንዬ አስቤበት እኮ አይደለም ችግር የለውም ምን ትጠብቃለህ አስጠናኝ እንጂ እሺ ያትውደደኝ ልቧን ማወከበደኝ ያስሚንዬ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይኝ እኔ ግን በቃ አፍቅሬሻለሁ መልስሽ ምንም ይሁን ምን አፈቅሬሻለሁ